አፍሪካም ለዓለም አቀፍ የበካይ ጋዝ ልቀት ከ4 በመቶ በታች ድርሻ ያላት ቢሆንም የአየር ንብረት ለውጥ ጉዳት ከፍተኛ ሰለባ ነች። ከቅርብ ጊዜያት ወዲህ ደግሞ ድርቅና ጎርፍን ጨምሮ አውሎ ንፋስና ሌሎችም የጠነከሩ መምጣታቸው የችግሩን አሳሳቢነት ጨምሮታል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት የተካሄደው 16ኛው የአፍሪካ አደጋ ስጋት አቅም አህጉራዊ ጉባኤም በአፍሪካውያን መካከል ትብብርና አጋርነትን በመፍጠር አህጉራዊ የአደጋ ስጋትን የመከላከልና የፋይናንስ አቅምን ማጠናከርን ያለመ ነው። ችግሩን ለመቋቋም ከአህጉሪቱ አልፎ ዓለም በማሳያነት የሚጠቅሰው በተግባር የተገለጠ ስራን እያከናወነች የምትገኘው ኢትዮጵያ የጉዟ በህብረት ከታጀበ ደግሞ ችግሩን በቀላሉ መቋቋም የሚያስችል ነው። ኢትዮጵያ በአየር ንብረት ለውጥ ሳቢያ የሚከሰቱ ችግሮች የሚያስከትሉትን ዋጋ በሚገባ ትረዳለች። የእነዚህን ክስተቶች ተጽዕኖ በተጨባጭ ተመልክተናል። በመሆኑም ተግባራዊ እርምጃ እየወሰድን ነው። የእኛ ረጅም ጊዜን ታሳቢ ያደረገ ዝቅተኛ የካርበን ልቀትና የአየር ንብረት የማይበግረው የልማት ስትራቴጂ ለሀገራዊ እድገትና ለዓለም አቀፋዊ ኃላፊነት ያለን ቁርጠኝነት የሚያንጸባርቅ ነው። ተግባራዊ ሀገር በቀልና አሁን ላይ ውጤት እያስመዘገቡ ያሉ ፖሊሲዎችን እያራመድን እንገኛለን። በአየር ንብረት ለውጥ የማይበገር የግብርና ስራ፣ ኢንዱስትሪ፣ ማዕድን፣ ቱሪዝምና ቴክኖሎጂ ዘርፎች ላይ ኢንቨስት እያደረግን ነው። የአየር ንብረት መቋቋም አቅምን በብሔራዊ ልማታችን ውስጥ እያቀናጀን ሲሆን ኢኮኖሚ ሽግግርን ከአካባቢ ዘላቂነት ጋር የሚያጣጥም መንገድ እየተከተልን ነው። የአረንጓዴ አሻራ መርሃ ግብር፣ የምግብ ሉዓላዊነት ንቅናቄ፣ ኮሪደር ልማት፣ የታዳሽ ኃይል መስፋፋትና ሰብአዊ ሉዓላዊነትን የማረጋገጥ ራዕያችን ብሔራዊ ፕሮግራሞች ብቻ አይደሉም። እነዚህ ፕሮግራሞች የአየር ንብረት መቋቋም አቅምን ለመገንባት፣ ራስን የመቻል አቅምን ለማጠናከርና ዘላቂ ወደፊት ተስፋን ለማረጋገጥ የሚደረጉ ሰፊ ጥረቶች አካል ናቸው። እነዚህ ተሞክሮች ለኢትዮጵያ ብቻ ሳይሆን ለመላው አፍሪካም ጠቃሚ ትምህርት የሚሰጡ ናቸው። ከጥገኝነት በመላቀቅ ሀገር በቀል መፍትሄን ማበጀት ደግሞ የሚገጥሙ ችግሮችን ስብዕናና ክብር ባልተጓደለበት ሁኔታ ለመፍታት ቁልፍ መንገድ ናቸው። አፍሪካ has immense potential. We have the resources. አፍሪካ እምቅ አቅም አላት። ሀብቱ አለን፣ እውቀቱም አለን። የሚያስፈልገን በአንድነትና በጋራ ዓላማ መንቀሳቀስ ነው። ጠንካራ ዓለም አቀፋዊ ትብብር እንዲኖር ድምፃችንን ማሰማት መቀጠል አለብን። ጎን ለጎንም የራሳችንን ስርዓቶች ማጠናከር ይኖርብናል። እንደ አፍሪካ አደጋ ስጋት አቅም ያሉ አሰራሮች እጅግ አስፈላጊ ናቸው። እነዚህ ተቋማት የአፍሪካውያን አጋርነት በተግባር የሚገለጽባቸው ናቸው። የአደጋ ጊዜ ዕቅድ ዝግጅትን፣ ምላሽ አሰጣጥን እና የፋይናንስ አቅምን የማጠናከር ተልዕኮ ሙሉ በሙሉ እውን መሆን አለበት። እዚህ ላይ ልብ ልንል የሚያስፈልገው ከአደጋ ስጋት ወይም መቋቋም አቅም የሚደረገው ጉዞ ቀላል አይደለም። ራዕይን፣ ቁርጠኝነትና ቀጣይነት ያለው ተግባርን ይጠይቃል። እነዚህ ስራዎች የታለመላቸውን ውጤት እንዲያመጡ ሀገራት የሚወጡ ደንብና ግዴታዎችን በአግባቡ መተግበር ይኖርባቸዋል። የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር አምባሳደር ሰልማ ማሊካ ሀዳዲ ማሳሰቢያ ነው። የአየር ንብረት እርምጃ የአፍሪካን መዋቅራዊ ሽግግር ሊደግፍ እንጂ ሊገድብ አይገባውም። ይህም ማለት የአየር ንብረት ፖሊሲ ከኢንዱስትሪ ፖሊሲ፣ እንደ አፍሪካ ነፃ የንግድ ቀጠና ካሉ የንግድ ማዕቀፎችና በአጀንዳ 2063 ስር ካሉ የረጅም ጊዜ የልማት እቅዶች ጋር የተጣጣመ መሆኑን ማረጋገጥ ማለት ነው። በዚህም የሽግግሩ ሂደት በአህጉሪቱ ውስጥ ለተጨማሪ እሴት፣ ለተወዳዳሪነትና ለስራ ዕድል ፈጠራ ድጋፍ እንዲሆን ነው። ስለዚህ ይህንን መተግበር ያስፈልጋል። ይህ የትብብር ስራ የዜጎችን ህይወት ማዳንና የምናልማትን አፍሪካ ለማግኘት መሰረት መሆኑን በንግግራቸው አጽንኦት የሰጡት የአፍሪካ አደጋ ስጋት አቅም ዳይሬክተር ጄኔራል ክሪስቲም ነጋቢሰንስ የእንግዳ ተቀባይነትና የመከባበር ሰዎች አብረው እንዲቀመጡ፣ እንዲነጋገሩና ዳግም እንዲገናኙ የሚያደርገውን የኢትዮጵያውያን የቡና ስርዓት ለዚህ በተሞክሮ የሚወሰድ ነው ብለዋል። በአደጋ ስጋት ፋይናንስ በአዳዲስ ተነሳሽነቶችና ማህበረሰቦችን ከአደጋ በመጠበቅ ረገድ በምንሰራበት ወቅት እያከናወንን ያለነው ተመሳሳይ ተግባርን ነው። እኛ አደጋዎችን ማቋቋም ብቻ ሳይሆን የአህጉራችንን ህይወት፣ ክብርና ውበት እየጠበቅን ነው። ምክንያቱም በእያንዳንዱ የአደጋ አሃዞች ጀርባ ዋጋ ያላቸው ቤተሰቦች፣ አርሶ አደሮች፣ ህጻናትና ማህበረሰቦች አሉ። ልክ የኢትዮጵያ የቡና ስነ ስርዓት ሰዎችን እንደሚያገናኝ ሁሉ የአፍሪካ አደጋ ስጋት ጥቅም፣ የአፍሪካ አደጋ ስጋት አቅም አፍሪካን በአጋርነት በኃላፊነትና በጋራ አቃፊነት ማስተባበር ይኖርበታል። በአፍሪካ አደጋ ስጋት አቅም ጉባኤ ኢትዮጵያን ጨምሮ 39 አባል ሀገራትና ሌሎችም የዘርፉ ተዋንያን ተሳትፈዋል።